ምን ማለት ነው? አገልጋይ ነኝና ጋርድ ይገባኛል፣ አገልጋይ ነኝና ክብር ይገባኛል፣ አገልጋይ ነኝና እንዲና እንዲያ ሞያ ስለሌለሽ ቆመሽ ነው የምትቀሪው። ይቅርታ ኢንዶሚ በባዶ በዘይት በአትክልት በበርበር በኤቭሪቲንግ ሰራለሁ። ሀብታሞች ላማክራችሁ እስቲ በዚህ ፊት ምን አይነት ስራ በሰራ ያዋጣኛል? እንኳን አደረሳችሁ ለዚህ ነው ህይወትን ማላምናት። ሰላም እንዴት ናችሁልኝ ውዴ ቻናሌ ተከታታዮች፣ እኔ ያለው ዛሬም እንደተለመደው እናንተን ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ አሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬው ቪዲዮአችን ከምናየው መካከል እንግዲህ የጥበብ ወርቅዬ ለዩ ጩፋ ማስጠንቀቂያ አዘል ቪዲዮ ለቆበታል። እሱንም እናየውናል። ምን ማለት ነው? አገልጋይ ነኝና ጋርድ ይገባኛል፣ አገልጋይ ነኝና ክብር ይገባኛል፣ አገልጋይ ነኝና እንዲና እንዲያ። እንዲሁም ድምጻዊ ጌዲዮን ዳንኤል የልጅ አባት ሆኗል። እሱንም ቪዲዮ ይዤላችሁ መጥቻለሁ። ጌዲ አዲስ ህይወት ጀምሮ አግብቶ ወለደ። እውነት ውሸት? ወደ መጨረሻ ላይ እንግዲህ በቀነኒ አዱኛ ጉዳይ እንግዲህ አዲስ ሰበር መረጃ ተሰምቷል። እሱን ወደ መጨረሻ ላይ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ለክ ያ ጀዝባች ተያረግብሽ እዚህ ቲክቶክ ላይ ተመጪና ሁሉም ወንዶች አንድ አይነት ናቸው፣ ቺተር ናቸው፣ ባለጌ ናቸው። እንዲህ ለምን ትያለሽ ማማዬ? ቺታ ያረገብሽ ስሙ ድሪባ ነው አይደለም? ድሪባ የሚባል ወጣት በለገጣፎ ለገዳዲ የሚኖር ቀበሌ 02 የቤት ቁጥር 1070 ያለው ልጅ ቺታ አርጎብኛል ጓደኛዬን። ዊ እንዲህ በቀጥታ ለምን አትናገሩም? ሁሉንም ሰብሰብ አድርጋችሁ ረገጥ ከምታረጉ እውነቱን ነው። በቀጥታ ተናገሩ። ቺታ ያረገባችሁ አንድ ሰው ነው። እናንተ ግን አጠቃላችሁ ወንዶች እንደዚህ ናችሁ ብላችሁ ትናገራላችሁ። ይሄ ባህሪያችሁን አስተካክሉ። ሚስቱ አፈንጫ አንተ የኔ ሚስት ተቸ ያንተ ሚስት ማን ያዟልና እንደምትመስለው ስነ ስርዓት ደግሞ ምንድነው የነበር እጅ ቤት ስፖንሰር ያደረገ አንድ ቀን ሚስት የኔ ማር ብትልህ ቢጫ ለብሰ መጣ አይደል? ዋጋውን አታውቀውም። የዚህ ይሄ ከሸማቾች ታያሊቱ ዘይት ጋር በኩፖን የሚወጣ ኮታ አይደለም? አያታቀው የእህል ቤት ባለቤት እኮ ነው የምትመስለው። ኮረሪማ ስንገብ መስራት ያዘው አንተና አትመረ ይነጣጣል። በግንቦት አዲስ አበባ መስለው ከኔ ጋር ልታወራ አንተ ምንድነው? ድገበኝ። ስማኝ፣ ያልፈነዳ ፋንዲሻ መስለህ ከኔ ጋር እንዳታወራ። መጀመሪያ ከዚህ ኤርፖርት ታክሲ ውረድ፣ ከዛ ና ብርዛ። መጀመሪያ ማን ተንቀስቅጀ ተናገረው አለ። አንድ ፉገራ ፎግረው ማለት ነው 50 ፉገራ ነው የፎገረ። እኔ ደግሞ ከምንም የተመቸኝ በግንቦት አዲስ አበባ መስለት ወጣለ ያለው ነው። እኩያችን የሆነ ወንድ ልጅነጅነን ሲመጣ አሬ ማን ልጅ ነው እንዳይወርቅ ያዙት። እኔ እየተንቀለቀለ ካጥሩ ላይ እናቱ የለችም። ሴቶች አሁን ላይ ያመጡት ፋሽን እቺ ነች። በቃ እኩያቸው ምናምን አይፈልጉም። ትንሽ በእድሜ ገፋ ያለ ወንድ ነው ለትዳርም ለምንም ነገር የሚፈልጉት። እንኳን አደረሳችሁ አብሮ አደረሰ። ለዚህ ነው ህይወትን ማላምናት። ለዚህ ነው ምንድነው ሙሻ የጉርሻጇ አንተ ውስጥ ነዳጅ እንደ ምላስ ሰንበር አንተ ልውስ ይባላል። ከሁለት ወር በኋላ መጀመሪያ ላይ የምር ምላስ ሰንበር መስሎኝ ነበር፣ ግን ያው ባቄላ ነው። ባቄላ ደግሞ ስጋን ይተካል ይባላል። ይሄም ስጋ ነው በሉት። ግን ማን ነው እስቲ እንደኔ ስጋ ይናፈቀው? ሁለቱን እኮ በሽሮና በምስር ታሸ። ያስካሉ ልጅ እዛ ቀን ማታ ያጠናል። አንተ እዚህ ቁጭ ብለህ ስልክን ጉርጉር ያዋጣ መስሏል። ያስካሉ ልጅ እዛ ቤት ምግብ ሰርቶ ሙሉ ቤቱን ያበላል። አንተ እዚህ አልጋ ላይ ተጎልተህ ወድን ትሞላለህ። አፈር ብላ። ያስካሉ ልጅ እዛ እናቱን ስራ ያግዛል። አንተ እዚህ አልጋ ላይ ትገላበጣለህ። አሳማ ከ15 ዓመት በኋላ አንተ ባለጌ ከታባን ያየው ይሄን ነገር አስካሉ ልጅ አይቼ
That one there was a violation. Personally, I wouldn't have it. እንጀራ አባት መኪና መንዳት እችላለሁ ነው ያልከኝ አይደል? ኧረ አልችልም ነው ያልኩት። በጣም አሪፍ። እንካ ይኸውልህ፣ ምንም የሚከብድ ነገር የለውም። አስነስተህ ብቻ መሄድ ነው። ይኸው ካንተ የሚጠበቀው መሀል ላይ ያለችዋን አለመንካት ብቻ ነው። ፍሬን ይባላል። እሱን እንዳትነካ እሺ? በምንም ተአምር እንዳትነካ። በቃ ቶሎ ደርሰናል። እሺ መመለሻ ብር ስጠኝ። የምን መመለሻ? ኧረ እባክህ ቶሎ በል፣ እየደወሉብኝ። ሄሎ ጌታዬ፣ ፍሬኑን ይዤ ልምጣ? ላኩትኝ እኮ አሁን። ፍሬን የሌለው መኪና? አዎ ልኬዋለሁ። ይኸውልህ፣ ይልቅ አንድ አሪፍ የምታውቀው ቀበሌ አስፈጻሚ ካለ ቴክስት አድርግልኝ ስልኩን። እሺ መመለሻ ይለኛል። የዋህ እኮ ነው። ማን ከሱ ጋር ውርስ ይካፈላል ነው እኮ። ማን ፋራውን ይፈልግ። ማሉን እንዳትነካ። ፍሬን ሳይነካ መኪና ይነዳል እንዴ? ሰላም፣ ሳይንቲስት ጨኔ ነው ይባላሉ። ዛሬ የሰው ልጅ አንድ ብርጭቆ የመስታወት ማጠቢያ ቢጠጣ ምን ምን የሰውነት ጥቅሞች ያገኛል ቢሎን አብረን ያለን። እረ ልጅየውን ከሰው ወደ ውሻ ቀይራለሁ ብሎ ገደለው። እየጠራ ይገላል። እኔ የማውቀው ነገር የለም። ገብታችሁ አዋሩ። ማን ነው? ገንዝ ብሎ ነው የጠራኝ። ሬሳ ማን? ገበሬ የማውቀው ነገር የለም። አንተ እሺ፣ የኛውስ ነው? ኧረ እኔ እንደ ሱፐርማን እንድትበራርግ ላለው ብሎ አንድ ጄም ቆርጦ እስኪያበቅልህ እየጠበቁ ነው። እሱ ነው እንደዛ ያደርገኝ። ይሄው እኔ የማውቀው ጸበል ተጠርቼ ነው። ወይኔ ጄም ቆርጦ ይጥሉኝ። ከእንደዚህ አይነት ሳይንቲስቶች ፈጣሪ ይጠብቀን። አብይ አህመድ ሌባ፣ ብርሃኑ ተቀባይ፣ አዳነች ባለጌ፣ ከሁሉም አጨብጫቢ፣ ውየነረ በማረሻም ወረ መንግስት እንዳቶች ወሬ ባለ አይሻ ይሽና። ፈጣሪ እንግዲህ ነፍስህን በአጸደ ገነት ያኖራት። አንዱ ምን ይለኛል? 500,000 ብር ይሰጣል፣ ጓደኛን በጥፊ ትመታዋለህ። ማይ ብራዘር ለ10,000 ብር ልጥፍ ድርግም ለምን አትተው? 10,000 ብር ለ1,000 ብር እንዲህ ለሰው ተው። 1,000 ብር ለእርጥብ ለአንድ እርጥቡን በነፃ ሞቅ ደመቅ አድርጌ ነው ልጥፍ ማድረገው። 500,000 ትለኛለህ? በነፃ አይደለም ተከፍሎ እኔ ከፍዬ ጥንብርኩሱን ነው ማውጣለት። ሙያ ስለሌለሽ ቆመሽ ነው የምትቀሪው። ይቅርታ ኢንዶሚ በባዶ በዘይት በአትክልት በበርበር በኤቭሪቲንግ ሰራለሁ ነው ወይስ እዚህ ሀገር ግዴታ 3 እና 4 ሰዓት የሚፈቀፈቅና የሚጎላላ ነገር ነው ሙያ አድርጋችሁ የምትጽፉት? አድቡ። ግልጹን እናውራ ከተባለ ኢንዶሚን ሙያ አይጠይቅም። ሙያ የሚለካው ማለት ነው በዶሮ ወጥ፣ በምስር ወጥ፣ በሀበሻዊ ምግቦች ነው እንጂ በኢንዶሚንም አይለካም። እወድሻለሁ አለኝ። እግዚአብሔር ይወዳል አልኩት። መች ነው አይወደኝም ብሎ ብሎክ። እኔ ደግሞ እዚህ ጋር ጺም አለብሽ አለኝ። ከዛ ከሁለት አንዳችን እኮ ወንድ መሆን ነበረብን አልኩት። እኔ ደግሞ ግን እላለሁ ብዬ ታይፕ ለማድረግ ግን ብዬ ጽፌ ብሎክ አደረገ። አይ ደግሞ አሁን ለምሳሌ ወንድ ነህም በል አልኩት። ለምሳሌ እኮ ነው ያልኩት ብሎክ አደረገኝ። እናንተ አይደለም ብሎክ ሌላም ነገር ሲያንሳችሁ ነው። አቺ ቦሴ ምን አርገሽ ነው? የቀድሞ ከንፈሮ ላይ ነበረ። እሺ አሁን ሌላ ሊያገባ በግንቦት አይስቷል። እሺ አሁን መጥቶ ይቅርታ ተጠጥቻለሁ አንቺን ነው ወዲያ ነኝ እና አፍሪካ ተገበውለታ አንጭቅ አፍሪካ ተመችቶኛል። ያንተ በጣም ቀላጅ ነው አይደለ? ልክ ብለሻል። በጣም ነው ቀልደው። እኔ አልቀልድ አንተ ቆጣም አይደለ? አረ አማጣፊ ያጌሽ በቀጣ ይሄ ባህላችን ግን የት ነው የጠፋው? በፊት በየመንገዱ በቃ ለሁለት ሆኖ ምናምን እንደዚህ ወቀጥ ነበር። አሁን ግን አይቼ አላውቅም። እስቲ እናንተ አካባቢ ካለ እዚህ አካባቢ አለ ብላችሁ ኮሜንት ላይ ያሳውቁኝ። ጥሩ ለመስራት ስሞክር። አሎ አንቺ ያምሻል እንዴ? እርጉዝ ሆነሽ ታጨሻለሽ? ለልጁ እኮ አይመከርም። እባክህ እርጉዝ አይደለሁም ወፍራም ነኝ። ኢሞሽናል ዳሜጅ ማለት ለዚህ ነው። ወንድሜ ሰፈር ቤቲ የምትባል ታውቃለህ እንዴ? ቤቲ ውሻ እቺ ውሻ የታባቷ ትሄዳለች አለች። እናቷስ በእናት እኛ ያዞ የታባታችሁ ይሄዳሉ ብለን አሉ። እያቃጠሉ ሰፈሩን በሙሉ አቃጥለው ሊገሉ። ወንድም ነበራት አንድ እባብ ወንድም እዚህ ጡል ሲል ወንዝ ወሰደው። በቃ ተመስገን። ወይኔ ወንድሜ እኔ እኮ ታላቅ ወንድማቸው ነኝ። ከአሜሪካ ነው የመጣው። ባባ ነው የምንገናኘው። ከአሜሪካ ነው የመጣሁት። ቤቲ
እነ ቤትን ታርፊያቸዋለሽ? አሁን ቤታቸውን ብቻ ሳይ ቤታቸውን ብቻ መስራት ቤት ወርቅ ልጅ በእናትህ ታውቃለህ። እንዲህ ሰፈር እየመጡ ምናምን ጀምረዋል እነዚህ ወሬ ምናምን እያስወሩ ታውቃለህ እንጂ ወርቅ ልጅ ናት እኮ። ቤታቸውን አሳየኝ። ወርቅ ቤት ያው በእናትህ እዚህ ጋር ነው ወርቅ የሆነ ዘመን ነኝ ብራዘር። የምር ዘመን ችግር የለም በእናትሽ ብራዘር። ወይ ዶላር በእናትህ ማሽቃበጥ ፕሮማክስ ሲኖር ማለት ለዚህ ልጅ ነው። አንተ የተቀለልከውን ጉደስ እንጂ ምንድነው? ተይዟል፣ ሶስት ተይዟል። እንግዲህ አዲስ ህይወት ጀምሮ አግብቶ ወለደ። እውነት ውሸት? እውነት። እግዚአብሔርን የምታመሰግነው በምን እንደሆነ ታውቃለህ? እኔ መውለድ ከምፈልጋት ልጅ መውለድ ነበር የምፈልገው። እውነቴን ነው የምነግርህ። ይሄን ያህል ጓደኛም ነበረችኝና እግዚአብሔር ቀን አለው። እውነቴን ነው። እኔ አሁን እንደዚህ ሰይፉ አንተ ጋር ስመጣ እንደዚህ አውርቼ አላውቅም። ከሚገርም የሆነ ነገር ደስ የሚል ነገር የለም። እውነቴን ነው የምነግርህና ጥሩ ነገር ማለት ሁሌም በምድር ላይ ስንኖር ጥሩ ከሆነ መንገዳችን ፈተና ይበዛብናል። መንገዳችን ቀና ነው። ይኸው በስንት ዓመታችን እዚህ ጋር መጥቼ ልጅ ወለድኩኝ ብዬ ለአንተ መናገር ለህዝብ መናገር ሁሉ ሰው ነው የሚደሰተው። እንኳን ደስ አለ። እንግዲህ ጌዲዮን ዳንኤል የሆነ ሳለ የነበረበትን ሁኔታ ሁላችንም የምናውቀው ነው። ከዛ መጥፎ ህይወትና አስከፊ ህይወት ወጥቶ እንደዚህ በልጅ ፈጣሪ ባርኩት በማየታችን እንግዲህ እጅግ ደስ ብሎናል። እንኳን ደስ አለ በሉት ጌዲ። ሲባ አንተ ያማል ጤነኛ አይደለ? ምንድነው? ሁሉ ለኔ ነው። ቤቲ በወሰንሽ ውሳኔን ይቃወማለሁ። በቃ ሌላ ምንም የምናገረው ነገር የለም። ቤትዬ ጋማዘር አልውዕኪ የወሸላ ልጅ ይሄ ወሸላ አትገረዝም አንተ አትገረዝም አንተ ኧረ ተገረዝ። ለካ እኔም እድል የለኝም እላለሁ። የዚህን ሳይ ግን አመሰግንኩ። ኧረ እድለኛ ነኝ። ገና ለገና ጥፊ ይመታል ብዬ ስጠብቅ ይዛው ትሄዳለች። ሰላም ናችሁ ልጆች? ሰላም ነው። አንድ ነገር ላስቸግራችሁ። አንድ ነገር በሳሞት ነው። አላመመኝም የኔ ልጅ አላመመኝም። አንድ ነገር ላስቸግራችሁ። እንዴ ይፈጠረው? ልክ ከባስ ስወርድ ስልኬን በሉኝ። እንዲህ ስል ስልክ የለም። እሺ ምን ፈልገው? ከዛ ውጭ እናንተ ጋር መጣውና ይሄን የሚያክል ስልክ ይዘህ መችስ ካርድ ይኖረዋል። እውነት ነው አለ። ስለዚህ ብታስደውለኝ ደስ ይለኛል። አባትያ እስቲ ቆይ ትንሽ ምች ምናምን አይ ምች እኮ አውቄያለሁ። እኔ እኮ በሸቢን ከሳችሁ እኮ አውቄያለሁ። ና እስኪ ና አንተ ድሮ ቆይ የተሰጣ ቆሎ ነበርኩ የሚዘግነው። አሁን ድረስ ስልክ አደክ ስልክ መስረቅ ነገር ሽሮኮ እንዳለኩ ቡታንታ ምናምን ነገር እኔ ሳምንት አልበለው ማለት የጎረቤት እንዳለ የሴቶችን ቡታንታ ሰርቁ። ቁጭ ወይኔና የማን ነጠላ ነው? እርግጠኛ ነኝ ይሄ ሳባ ነጠላ ነው። አይደለ? ሳባ አይደለ? አውራ ሳባ ነው። ባለፈው ኬታባ አንተ ኳምባለ ና በፊት የሴቶች ፓንት ነበር የሚበላው የሚለው ተመችቶኛል። እና ታዲያ ሁሉም ስራ ላይ እኮ እድገት አለ። ያው ከፓንት ወደ ስልክ ገባ። ግደለኝ ከፈለክ ግደለኝ፣ እሞታለሁ። አይገርምም? እሞታለሁ። እሺ አላወቅም ሰው አይገርምም? ልቀቀኝ እባክህ። አላወቅም ጀግና ነገር ምንም አታመጣም። መጀመሪያ ጭቅቅትህን በዚህ አድርግ። ከዚህ በኋላ ልጅ ጋር እንዳደርስ ማርያም ሁለት ሚሊዮን ብር ለኔ የኔ አባት ደግ ሰው ነው። ተረካ በጣም ነው የማመሰግንሽ። ከት ምንድነው የምዘባረቀው? ቆይ ልክ ነኝ። 2 ሚሊዮን ብር ልጅቷን ታፈቅራታለህ አንተ። ፊቱ ላይ ነው የምወረውርበት። አትቀበለውም? 2 ሚሊዮን ብር? አዎ ቼኩን ተወረውርበታለህ ፊቱ ላይ። ኧረ ከኑሯችን ጋር የሚመሳሰል ነገር ስሉልኝ ብራዘር። ጽሁፍ አይደለም እውነተኛ ታሪክ ነው። ምን እውነተኛ ታዩ ባለ ታሪኩ። አይ ብራዘር ሰላም፣ እንዴት ነሽ? እና እከኩ እንዴት እያደረገሽ ነው? ጀምር። A few moments later. አክሽን ግደለኝ ከፈለክ ምንም አታመጣም። ምንም መጀመሪያ በዚህ እከክን አራግፍበት። እሺ ሁለተኛ ልጅ አጠገብ እንዳትደርስ። ይቅርታ እኔ ዳይሬክተር በጣም ይቅርታ። እኔ ታሪክ ማበላሸት አልፈልግም። ልጄ በእከክ እንዲያድግ አልፈልግም። ውሰዱ። ለምን አይቀርም ፊልሙ? እውነቱን ነው።
አንዳንድ ዳይሬክተሮች የፊልም ባለሙያዎች በቃ ከኑሯችን ጋር የሚመሳሰል ነገር ስሩልን። እንዴት ነው 2 ሚሊዮን ብር እየሰጠው አልቀበልም የሚለው? ምን ማለት ነው? አገልጋይ ነኝና ጋርድ ይገባኛል፣ አገልጋይ ነኝና ክብር ይገባኛል፣ አገልጋይ ነኝና እንዲና እንዲያ። ጳውሎስ የጻፈው እጥፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በኔጌቲቭ ለምን ሲባል ይገባኛል የሚል ትዕቢተኝነት፣ ትምክት፣ እበልጣለሁ ባይነት እግዚአብሔር ይህን ይቃወመዋል። የበፊት አርቲስት ጥበብ ወርቅዬ ያውን ደግሞ ፓስተር እዩ ጩፋ እንግዲህ ሰሞኑን መነጋገሪያ ሆኖ ነበር። በጋርድ በሚንቀሳቀሰው ጉዳይ እንግዲህ ብዙ ሚዲያዎች ላይ እንግዲህ መነጋገሪያ ሆኖ ነበር። ያን ነገር እንግዲህ እየተቃወመ ጥበብ ወርቅዬ እረፍ ብሎ ለእዩ ጩፋ ማስጠንቀቂያ ያዘል መልእክት አስተላልፎለታል። እኛም የምንለው ይህንን ነው። የእግዚአብሔር አገልጋይ ከሆነ ምንም ጋርድ አያስፈልገውም። እግዚአብሔርን እና መጽሐፍ ቅዱስን ይዞ የሚሄድ ሰው በሌላ በኩል ደግሞ ሽጉጥና በወታደር ሊጠበቅ አይገባም ነው የምለው። ወደ ቀጣይ ቪዲዮ እንለፍ። እዚህ ማለት ነው ልጅቷ የሞተችው በአልጋ መጨረሻ ጫፍ ላይ። አሁን ይህን ኢንፎርሜሽን አግኝቼ ነው ሰው ነው የላከልኝ። ምንድነው የተባለው? ልጅቷ ተገፋች፣ በጥፊ ያላት እሷ የሚያዘችው። ከዛ በኋላ ወንድ ነው ተገፋት። ሲገፋት ደግሞ ወደ ኋላ ወደቀች። ወደ ኋላ ስትወድቅ ደግሞ የአልጋ መጨረሻ ጫፍ ቦታ ደግሞ ይሄ ላሳያችሁ፣ ቆይ በካሜራ ላይ ላሳያችሁ አንድ ጊዜ። ይሄ እዚህ ጋር ታያላችሁ፣ እዚህ ጋር ታያላችሁ። right here እዚህ ጋር ጫፉ ነው የተመታው። one of the most dangerous spine ቦታ ነው። በጣም መጥፎ ቦታ ነው። እዚህ ጋር ብትመታ ትበላለህ። በቃ እዚህ ጋር ብትመታ እንደዛ ከኋላ ላይ አትቀርም። ልጅቷ ዝም ነው ያለች። ደንግጦ ለጓደኛ ተደወለ። ጓደኛው ይሄን ስትራቴጂ ወጡበት ማለት ነው። ለዛ ነው በጣም ኢንፍሉዌንሰሮቹ እነ ኦብሳ እነ ዘፋኞቹ ያን ሁላ ተተባብሮ ይሄን ነገር ነበሸፈንና ይሄን ልጅ ለመዳት የሄዱበት ማለት ነው። ግን አልቻሉትም። ስለዚህ ቴሪውና ሁሉ ነገር እየመጣ ነው። በሽማግሌ እየመጡ ነው። ቴስት እየተደረገ ነው። በአባገዳ ነው የሰው ልብስ በገንዘብ አይገዛም። I just want to tell you በደቀች አስደረግ ስቶሪ ይለዋል ማለት። ይሄ ደግሞ ይሸከምና ወረታች ይወስድና ከዛ በኋላ ደግሞ ከፎቅ እንደወደቀች ያስደርጋል ማለት። የምንድነው የብላድ የደም ስቴኑ ካርፔት ላይ የተገኘው ቢባል because automatically ያ ብላድ ስቴኑ ራሱ ማለት ነው ከጭንቅላቷ ራሷ የተመታችበት ቦታ ነው ማለት ነው። ኤቪደንሶቹን ብናያቸው ማለት ነው እነሱ የሄዱበት መንገድ ሱሳይድ የተደረገበት ዳይሪ የተጻፈበት ይሄ ሁላ የሚያሳየው ይሄንን ድራማ ለመጫወትና ይሄን ሁላ መንገድ የወሰዱበት ማለት ነው። ለምንድነው ዶክተሩ የጠፋው? ለምንድነው ኤግዛምን ያልተሰጠው? ለምንድነው ራይድ ዌይ ከሆስፒታል ወደ መቃብር የተወሰደው? ለዛ ነው ሰው ያልሰማው። ለዛ ነው ማንም ሰው መሬት ላይ ደም ያሌለው። ለዛ ነው ወደ ሐኪም ራሱ እየሄደች መንገድ ላይ ሞተች የተባለው። እሺ የሄዱበት መንገድና ርቀት በምንም በኩል አልቻሉትም። it didn't make sense። የቀነኒ አዱኛ ጉዳይ እንግዲህ አሁንም መነጋገሪያ መሆኑን ቀጥሏል። ብዙ መረጃዎች እየወጡ ይገኛሉ። አሁንም እንግዲህ መንግስት ቀነኒ አዱኛን እና ቤተሰቦቿን ፍትህ ሊያሰጣቸው ይገባል እላለሁ። እናንተም ተመልካቾቼ የተሰማችሁን አስተያየት ኮሜንት ላይ በነጻነትና በጨዋነት መግለጽ እንዳትረሱ። እንዲሁም አንድ ነገር እንድታደርጉልኝ ስል በእግዚአብሔር ስም ጠይቃችኋለሁ። እዚህ ኮሜንት ላይ እንግዲህ ፍትህ ለቀነኒ አዱኛ እያላችሁ ቻሌንጁን እንድትቀላቀሉ ስል በፈጣሪ ስም ጠይቃችኋለሁ። ወደ ቀጣይ ቪዲዮ እንለፍ። ኦኬ በቃ ሪሌሽንሺፕ ውስጥ ናችሁ፣ ለራሳችሁ ያዙት፣ ይመቻችሁ። ግን መሀል መንገድ ላይ እማ አባ የሰንባይ ጉበት ምናምን መባባል አያሳፍራችሁ? እንዴት ሰው ይሄን ያህል ጤፉ ትሆናላችሁ? ሰው ምን ይለኛል የለም ሰው ቢልም አንዷ ጊንጥ ገላመጠችኝ እኮ አባ ብላችሁ ነው የምትቀጥሉት። አረ በእግዚአብሔር እያፈራችሁ የሚያሳፍርና የማያሳፍር ነገር ላይ ለብቻችሁ እንደፈለጋችሁ ነው። ደግሞ ቆሜ ስለቀረው አይደለም የምሬ ነው። ኢትስ ሪያሊቲ። ይሄን ያልሽበትን ምክንያት እኮ ማንም ሳይጠይቅሽ ተናገርሽ። ቆሜ ስለቀረው አይደለም። ሀብታሞች ላማክራችሁ እስቲ በዚህ ፊት ምን አይነት ስራ በሰራ ያዋጣኛል? ብዙ አይነት ስራ ሰርቻለሁ። ምንም ሀብታም አልሆንኩም።
እስቲ ሹክ በል መቼስ የተንከባለላችሁበትን አልነግርም ብላችሁኛል። ቀላሉ እስቲ በዚህ ፊት ምን ልስራ? በቃ ሰው ገንዘብ ይዞ ነው በዚህ ብር ምን ልስራ የሚለው እኔ እንደኔ አንድ ስራ አልጠቁም ጀብሎ ብሰራበት በጣም ያዋጣል። እናንተም ተመልካቾቼ ለዚህ ፊት የሚሆን ስራ ካለ ኮሜንት ላይ መግለጽ እንዳትረሱ። ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።